ዛሬ ላስጎበኛችሁ የመጣው ሰባ ደረጃ አካባቢ ያለውን ሁኔታዎችንና ምን ይመስላል የሚለውን በደንብ አድርገን እያየን እየጎበኘን እንሄዳለን። ይሄ የምንመለከተው ይታያችኋል ብዬ ገምታለሁ። ስኒው እንዴት እንደሚያምር በቅርጻ ቅርጽ በብረት በፌሮ የሚባል አለ፣ በሱ ነው የተሰራው። ግን በጣም ነው የሚያምር። እውነተኛ ራሱን የቻለ ሲኒ ነው የሚመስለው የምትመለከቱት ማለት ነው። እንግዲህ እዚህ አካባቢ ያሉትን ሁኔታዎችን በደንብ አድርጌ እየዞርን እየተዘዋወርን ነው የምንመለከተው። ካፌዎች አሉ፣ ሬስቶራንቶች አሉ። እነሱን በደንብ አድርገን እናያቸዋለን። በዝናብ ደግሞ ምን ይመስላል የሚለውንም እሱንም እናያለን። እንደገና ደግሞ እዚህ አካባቢ ስትመጡ ፓርኪንግ ችግር የለም። እዚህ ጋር ራሱ ፓርኪንግ አለ። በነገር ይሄ የምንመለከትበት ቦታ ፓርኪንጓ ቦታ ሆነ ነው የምንመለከተው። የምትመጡት በዚህ ጋር ለመምጣት ስታስቡ በቅድስተ ማርያም ጋር ባለው ጋር ነው የምትመጡት። በዛ ጋር ትመጡና ነው ወደታች ሰባ ደረጃውን የምንወርደው። ይሄኛው ደግሞ እንደ ዥዋዥዌ ነገር እነኚህ ህፃናቶች እየተጫወቱ ነበር። እንዳጋጣሚ ዝናብ ሲዘንብ ነው የሄዱት። ይሄኛው ነው እንግዲህ ፓርኪንጉ። ከላይ መታችሁ እዚህ ጋር መኪና ይቆማል፣ በስነ ስርዓት የሚቆምበት ነው። ግን ያው ደረጃውን ወደ ታች አትወርዱም። ፊት ለፊት እንግዲህ እያየን ያለነው ፒያሳን እንግዲህ ቁልጭ ብለን እየተመለከትናት ያለነው። እንደገናም ደግሞ ታች ወርጅ እዛው አካባቢ ከወንዙ ዳርቻ አካባቢ ያሉትን ምን ይመስላል የሚለውን በደንብ አድርገን እንጎበኛለን። አሁን የምንገኘው እንግዲህ ሰባ ደረጃ አካባቢ ይሄ የምትመለከቱት ላው ላይ ቢራቢሮ ነገር ይታያችኋል። እንደ ዥዋዥዌ ነገር መጫወቻ ነው። ህፃናቶች የሚጫወቱት፣ ትልልቆችም ቁጭ ብለው እንግዲህ ወዝ እያሉ የሚጫወቱበት ነው። ይሄኛው እንግዲህ ስኒው በጣም ውበት አለው። በብረት ከጎን ያለውን ብረት አይታችሁታል ብዬ ገምታለሁ። ልክ በሱ ሆኖ የሲኒ ቅርጽ እንዲኖረው ተደርጎ ነው የተሰራው። አሁን ወደ ታች እንወርድና ሰባ ደረጃ ዋናውን እንግዲህ ይሄንን ይመስላል። ዝናብ ስለሚዘም እንግዲህ ሰው ምንም ልናይ አንችልም። እንግዲህ አሉ በማታ አካባቢ የሚንቀሳቀሱ ፎቶ የሚነሱ ፎቶም የሚያነሱ እዚህ አካባቢ በብዛት አይነበረ። ግን አጋጣሚ ሆኖ ዛሬ ዝናብ እየዘነበ ክረምትም እንደመሆኑ መጠን ሰዎች ብዙ አናይም። እንግዲህ ቢሆንም ያለውን ሁኔታ በክረምት ምን ይመስላል የሚለውን ቀስ እያልን ዞር እያልን እናያለን፣ እንመለከታለን። እንግዲህ ይሄኛው እንደምትመለከቱት ኛዋ ግንቡ ላይ ተለጥፈ ያለችው የቢራቢሮ ምስል ነው። ይሄኛው ደግሞ ድልድይ እንደመሸጋገሪያ የጎርፍ ሞረጃው አላል፣ እሱን እንደመሸጋገሪያ ተደርጎ ነው የተሰራው። እንግዲህ ፊት ለፊት እያየን እዚህ ውስጥ እዛ ጋር አካባቢ ደርሰን ውስጡን በደንብ አድርገው ያሳያቸዋል። መናፈሻውን ድልድዩ ተሻግረን ማለት ነው። እኚህ ደግሞ የምንመለከታቸው የኢትዮጵያ ታዋቂ የጽነ ጽሁፍ ባለሙያ ናቸው። እንግዲህ ታቋቸዋላችሁ ብዬ ገምታለሁ። ፊታቸው ራሱ ስትያዩት ይመጣላችኋል ብዬ ገምታለሁ። ማን እንደሆኑ እንግዲህ ኮሜንት ላይ እንግዲህ ብትነግሩኝ በጣም ደስ ይለኛል። እንግዲህ ሰባ ደረጃውን ወደ ጫፍ ላይ ደግሞ ሆነን ከላይ ወደ ታች ምን ይመስላል የሚለውን በደንብ አድርጌ ያሳያቸዋል፣ አስጎበኛቸዋል። እንደምትመለከቱት እንግዲህ ከታች ሆናችሁ ወደ ላይ ስትመለከቱት ይሄንን ይመስላል። እንደገና ደግሞ ማብራት ሲበራበት በማታ በጣም ነው የሚያሸበርቀው። እሱን ሌላ ጊዜ በደንብ አድርጌ ያሳያቸዋል። አሁን ግን በቀን ምን ይመስላል የሚለውን የተወሰነውን ነገር እያየን እየጎበኘን ነው የምንሄደው። እንግዲህ እያያችሁት ያላችሁት ጋምቤላ ሆቴል ከሰባ ደረጃ ጎን ነው እንግዲህ የሚገኘው። አሁን የምንመለከተው ወደ ፒያሳ ወደ 4 ኪሎ የሚያስኬደውን አስፋልት ነው አሁን እያሳያችሁ። ተሻግረን እንግዲህ ወደ ወንዙ ጋር ነው የምንሄደው። ይሄኛው ደግሞ ወደ አፍንጮ በር የሚያስኬደው አስፋልት ነው። የምትመለከቱ ሰፋ ብሎ አምሮበት ነው ያለው። የወንዝ ዳር ልማቱ ደግሞ ወንዙ ተጋድቦ እንዴት አነስ ያለች የአባይን ግድብ ነው የሚመስለው። እንግዲህ እንደምትመለከቱት እዚህ ጋር ያሉትን እንግዲህ ወንዙ ዳር ያለውን እስከ ላይ ድረስ የተወሰኑ ያቆሮን ማለት ነው። እሱን በደንብ አድርጌ ያሳያችሁ። እያየን እየዞርን እየጎበኘን እንቆያለን። እንደገና ደግሞ ተመልሰን ደግሞ መጥተን ወደ ሰባ ደረጃው ፊት ለፊት ያሉትን የተሰሩትን አካባቢ ካፌዎችን ደግሞ አሳያችኋለሁ። እንግዲህ እንደምትመለከቱት ውሃው ነጭ ነው። እንግዲህ እንደምትመለከቱት ማለት ነው። እንግዲህ እንዴት እንደሚጣራ ግን አላውኩኝም። እዚህ ውስጥ እንገባና ፊት ለፊት የምትመለከቱት እዛው ሆኜ ደግሞ በደንብ ማሳያችሁ። አሁን ያለነው እንግዲህ ሰባ ደረጃው አካባቢው ጋር ነው ሆነን ያለነው። እንደገና ደግሞ የዚህን ወንዝ ራሱ ደግሞ ቀረብ ብለህ እዛ አካባቢ ተሻግሬ ማለት ነው እሱንም በቅርበት በደንብ አድርጌ ነው የማሳያችሁ የማስጎበኛችሁ። አሁን እንግዲህ ከላይ ሆነን በፊታችን ጀርባችን እንግዲህ ከሰባ ደረጃ ሆኜ ነው እያሳያችሁ ያለው። ከዛ እንደገና ደግሞ ከፒያሳው ጋር ሆነን ደግሞ ወደ ፊት ለፊታችን ወደ እዚህ ወይም ደግሞ ወደ ሰባ ደረጃ አድርገን ምን ይመስላል የሚለውን በደንብ አድርገን ነው የምናየው። በሁለቱም አቅጣጫ ነው እንግዲህ የማሳያችሁ። ውሃ
ውሃው አቁሮ ያለበትን ቦታ ነው አሁን ደግሞ ማሳያችሁ። ይሄኛው ደግሞ መሸጋገሪያ ነገር እስከዛ ድረስ ሄዳችሁ መጎብኘት የሚያስችልበት ደረጃ ድረስ አለ ማለት ነው። እንግዲህ አሁን ስላላለቀ መስለኝ መሄድም አይቻልም። እንግዲህ ዝግ ነው። ውሃውን ምን ይመስላል የሚለው አቁሮ የያዘው ነው እያሳያችሁ ያለሁት። የምንገኘው 70 ደረጃ አካባቢ ፒያሳ ነው የምንገኘው። ይሄ ወደ አፍንጮ በር የሚያስኬደው ነው ማሳያችሁ። እንግዲህ እዚህ አካባቢ መኪኖች ቆሞ ትመለከቱ፣ ካፌዎች አሉ 70 ደረጃ ከፍታው ላይ እሱን ማሳያችኋለሁ ልክ ዞር ስንመለስ ማለት ነው። እንግዲህ አካባቢ ይሄንን ይመስላል። አሁን እያየን ያለነው ፊት ለፊታችን ወደ ፒያሳ ነው እየተመለከትናት ያለው። እንግዲህ ወደ 70 ደረጃ ደግሞ ከፍታውን ወደ 4 ኪሎ የሚያስኬዱን አስፓልት ነበር እየተመለከትነው። አሁን እንግዲህ ከ70 ደረጃው ጎን ለጎን ላይ የተሰሩ ካፌዎች፣ ሬስቶራንቶች እንደምንመለከተው እዚህም እንግዲህ ፓርኪንግ እንግዲህ በብዛት አለ። ብትመጡ የምትቸገሩ አይመስለኝም። ከላይ ሆነን ገና ደረጃውን ሳንወርድም አሳይቻችኋል። አሁን ደግሞ ከታች ሆነን ወደ ላይ ነው እየተመለከትን ያለ ነው ማለት ነው። እያየን እየተመለከትን የምንገኘው ቀስ እያለን እየተጠጋን ምን ይመስላል የሚለውን ደግሞ በደንብ አድርገን እናየዋለን፣ እንጎበኘዋለን። እንግዲህ በጣም ውበት እንዳለው ታስተውላላችሁ ብዬ ገምታለሁ። እንግዲህ 70 ደረጃ አካባቢ ያሉ ካፌዎች፣ ሬስቶራንቶች ራሳቸውን የቻሉ ቤቶች ናቸው። እንግዲህ በጣም ቅብልጭ ብለው የተሰሩ ናቸው እየተመለከትን ያለ ነው። 70 ደረጃ አካባቢ ግን ምን ይመስላል የሚለውን እያየን እየጎበኘን ያለ ነው። እንግዲህ እንደነገርኳችሁ እዚህ ውስጥ እንገባና እዚህ አካባቢ ሐውልቶች አሉ፣ እነሱ መናፈሻ ውስጥ ማለት ነው። እሱንም በደንብ አድርጌ ነው የማሳያችሁ። ወንዙንም በቅርበት ጠጋ ብለን እናየዋለን፣ እንመለከተዋለን። እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋርነታችሁን እያሳያችሁ አሁን እንግዲህ እየተጠጋን ያለ ነው ወደ ፊት ለፊት እንግዲህ ወደ 4 ኪሎ አሁን እያየን ያለ ነው። እንግዲህ ያው 70 ደረጃው ላይ ያለውን ካፌዎችን፣ ሬስቶራንቶችን ነው። እንግዲህ 70 ደረጃ አካባቢ ያሉትን ካፌዎችን እያየን የተመለከትን እንግዲህ 70 ደረጃ ራሱ አወጣጡ ከርቀት ሆነን ስንመለከተው ደረጃውን ይሄንን ይመስላል። እንግዲህ እዛ አካባቢ ያሉትን በርቀት ሆነን ስንመለከት ገጽታውን ነው እያሳየዋችሁ እያስመለከትኳችሁ ያለሁት። እንዳጋጣሚ ሆኖ ማብራትም ስላልበራ ማለት መሸተም ስላላለ ነው። እንግዲህ ደመቅ ብላ ማብራቱ ሲበራ እንዴት እንደሚያምር ዛጋ የተመለከትነው ቋሳያችኋለሁኝ። አሁን እንግዲህ ፊት ለፊት እያየን ያለነው እሱን ነው፣ ወንዙን ነው እየተመለከትን ያለው። እንግዲህ ከርቀት ሆነን ሳብ አድርጌ ከርቀት ሆኜ ነው እያሳየኋችሁ እያስመለከትኳችሁ ሙሉን አወራረዱን አፈሳሰሱን ማለት ፊታችን እንግዲህ ወደ አፍንጮ በር አድርገን ነው እያሳየኋችሁ። ጀርባችን ወደ ፒያሳ ወደሚያስኬደው ነው ቀስ ያልኩ እየዞርኩኝ ምን ይመስላል የሚለውን ገጽታውን ከርቀት ከቅርበት ነው እያሳየኋችሁ እያስጎበኘኋችሁ የምገኘው። እንግዲህ 70 ደረጃውን ከርቀትም ከቅርበትም አይተነዋል ብዬ ገምታለሁ። ከነውበቱ ከነግርማ ሞገሱ ነው ያለው። ከጎንም ካፌዎች እንዳሉ እንግዲህ በጣም በሚያምር ሁኔታ የተሰሩ ጋምቤላ ሆቴልም ከጎኑ ውበት አለው። እንግዲህ ወደ ፊት ለፊት ወደ 4 ኪሎ የሚያስኬዱ አስፓልት ነው የምንመለከተው። እንግዲህ በዞራችሁ በድልድዩ ጋር ስትሄዱ ደግሞ ወደ ፒያሳ ወደ እሳት አደጋው ወይም ደግሞ ወደ ጊዮርጊስ የሚያስኬደው ነው ማለት ነው። እንግዲህ ይሄኛው እንደነገርኳችሁ ወደዛ ነው። ይሄኛው ደግሞ በመስታወት ላይ ሆኖ የተሰራውን ድልድይ ነው እየተመለከትን ያለነው። እንግዲህ ቀስ ብለን እንገባና ውስጡ የቀደም ያሳየኋችሁን መናፈሻውን ቦታ ደግሞ ዞር እያልኩኝ ያሳያችኋለሁ፣ አስጎበኛችኋለሁ። እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋርነታችሁን እያሳያችሁኝ
በዚህ ጋር ግን እንግዲህ ቅድም ያሳያችሁ ቦታ ሐውልቱን እንግዲህ የጋሻና ጦር ይዘው ያሉ የአባት አርበኞቻችንን የሚመስል ምስል ቅርስ ነው እንግዲህ እየተመለከትን ያለው ቅርጻ ቅርጽ ነው እየተመለከትን ያለ ነው። እንግዲህ በጣም ነው የሚያምር። መናፈሻ ውስጥ ገብታችሁ ፎቶ የሚነሱ ሰዎች አሉ እንግዲህ ስትመጡ። አንዳንድ ጊዜ ደግሞ በዚህ ጋር ሳልፍ ለሰርግ እንደ ፊልድ ነገር አላል ወጥ ገብተው ሲነሱ ተመልክቻለሁ። እንግዲህ ጋሻና ጦር መሳሪያ የያዙትን የአባቶቻችን ወይም ደግሞ የአርበኞችን ምስል ቅርጽ የያዘውን ሐውልት ነው እየተመለከትን ያለ ነው። እንግዲህ ይሄ የሚገኘው 70 ደረጃ አካባቢ እዛ አካባቢ ነው እንግዲህ የሚገኘው። በደንብ አድርጌ ነው እያሳዩዋችሁ እያስጎበኘዋችሁ የሚገኘው። ካፌም አለ እዚህ አካባቢ፣ ሬስቶራንትም ነገር አለ። ዝናብም ሲዘም እዛ ጋር ገብታችሁ መጠለል ትችላላችሁ። እንደገና ደግሞ ለጉብኝት መታችሁ ውስጥ ገብታችሁ እንደመናፈሻ ሻይ ቡና ማለት ትችላላችሁ ማለት ነው። እንግዲህ የፊት ለፊት ወደ ፒያሳ የሚያስኬደውን ወደ ሲኒማ አምፒር ወደ ሲኒማ ኢትዮጵያ የሚያስኬደውን በዚህኛው ጋር ደግሞ በመሃል ላይ ወደ እሳት አደጋው የሚያስወጣውን አስፋልት ነው እየተመለከትን ያለን። እንግዲህ መናፈሻ ውስጥ ሆነን ነው እያየን እየተመለከትን የምንገኘው። ፊት ለፊት ደግሞ ወደ 70 ደረጃ ከዚህ ሆነ ምን ይመስላል የሚለውን ጋምቤላ ሆቴል ይታያችኋል። 70 ደረጃ ምን ይመስላል የሚለውን እንግዲህ ከርቀት ነው እያሳያችሁ ያሉት። ወደ ወንዙ ጋር ደግሞ ቀረብ ብዬ በደንብ አድርጌ ያሳያችኋል። ቅርበት ላይ ሆነ ቅድም እዛኛው ጋር ሆነን ነበር ስናይ ነበር። አሁን ደግሞ አሳያችኋለሁ ያልኩበት ቦታ ጋር ሆኜ የወንዙን አወራረድን አፈሳሰስ እናየዋለን። እንግዲህ በቅርበት ሆናችሁ ስትመለከቱት ይሄንን ይመስላል። እንግዲህ የወንዙ አፈሳሰስ አወራረድ በጣም ነጭ ንጹህ ውሃ ነው ጋር ለሚመስለው እንዴት እንደሚጣራ ግን እንጃ። ይሄኛው እንዴት ንጹህ ውሃ አፈሩ ደለሉን እንዴት እንደሚይዙት እንግዲህ እሱን ባለሙያዎች ናቸው የሚያውቁት። እንግዲህ ለማንኛውም እኛ የተሰራውን ከነፏፏቴው ከነንጣቱና ከነድምጹ ነው እየሰማን ያለ ነው። ለፊት ከርቀት ሆናችሁ የምትመለከቱት የ70 ደረጃ ገጽታውን እያየን እየጎበኘን እንገኛለን። እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋርነታችሁን እያሳያችሁ እንግዲህ ጉዟችንን እንቀጥላለን። እንግዲህ አሁንም ያለነው እዛው መናፈሻ ውስጥ ሆኖ ነው። እንግዲህ በ360 ዲግሪ እየዞርኩኝ ቀስ እያልኩን እያሳያችኋለሁ። መሬቱ ላይ ወለሉ ላይ ያሉትን ማብራቶችንም አረንጓዴ ቦታዎችን መረማመጃዎችንም ከነውበታቸው እያየን እየጎበኘን ነው የምንገኘው። እንግዲህ እንደምትመለከቱት የመሬቱ ገጽታ ራሱ አሁን እየመሸ ነው ያለው። ትንሽ ጨለምለም እያለ ነው። እንግዲህ ከነማብራቱ ከነውበቱ የተወሰነውን ገጽታ እያየን እየጎበኘን ሐውልቱንም እያየን እየተመለከትን እንገኛለን። ትንሽ ቆይተን ደግሞ ከዚህ ወጣ ብለን ደግሞ ወደ 4 ኪሎ አካባቢ እንጓዛለን። እዛ አካባቢ ደግሞ ያሉትን ሁኔታዎች በደንብ አድርጌ ያሳያችኋለሁ፣ አስጎበኛችኋለሁ በድጋሚ። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋርነታችሁ እንድታሳዩ ይሄ ነው እንግዲህ የምትመለከቱ ካፌ እዛ ውስጥ ያሉ ከርቀት ሆነ ስንመ እንደ ሳር ቤት ነገር የሚመስለው እሱ ነው የተመለከትነው። አሁን እንግዲህ ያው ወደ ፒያሳ የሚያስኬዱን አስፓልት ፊት ለፊት ከነግርማ ሞገሱ ከነፎቆቹ ነው የምንመለከተው። ፊት ለፊት ደግሞ አራዳ ፓርክ የሚባል አለ። ይሄ የምትመለከቱ ፊት ለፊት ወደ አራዳ ፓርክ ነው። አሁን በጣም አደገኛ ዝናብ እየዘነበ ነው ያለው። አርመን ቤተክርስቲያን የሚባል ወይም ደግሞ ከ100 ደረጃ 70 ደረጃ አካባቢ ነን። እዛ አካባቢ ጋር ሆኜ ነው የማሳያችሁ። እንግዲህ የዝናቡን ሁኔታና የመኪናዎችን እንቅስቃሴዎችን የተወሰነውን እናያለን። ዝናቡ ስለሚያስቸግር ወደ 4 ኪሎ የምንሄደው እናቆምና እንግዲህ እዚህ ጋር ያሉትን በደንብ አድርጌ እያሳያችሁ የመኪናው እንቅስቃሴ የዝናቡን አወራረድ እንደገና ደግሞ ሰዎቹ እንግዲህ የሚንቀሳቀሱን እዚህ ጋር ያለው ሁኔታ በደንብ አድርጌ ያሳያችኋለሁ። ፊት ለፊት ከሄዳችሁ አራዳ ፓርክ በቅርብ ጊዜ እየተመረቀውን ነው እየተመለከትን ያለ ነው። እንግዲህ ይሄ ወደ ፒያሳ የሚያስኬደውን ፊት ለፊት ቅድም የመስታወት ድልድይ አለ ያልኩትን ቦታ ነው እንግዲህ እየተመለከትን ያለ ነው። እንግዲህ አሁን
70 ደረጃ የነበረን ቆይታ እንግዲህ ይሄንን ይመስላል። እናንተ ደግሞ ይሄንን ቻናል ሰብስክራይብ እንደገና ደግሞ ሐሳብ አስተያየት ካላችሁ ኮሜንት ላይ ያሳውቃችሁ። እንደገና ደግሞ ይሄንን ቪዲዮ ካያችሁ በኋላ ደግሞ ላይክ እያረጋችሁን እያልኩኝ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።